አስቲ መድብል ብሩኬን በህይወት ያገኘዋል ብላችሁ የምትገምቱ ቪዲዮውን ላይክ በማድረግ ብዛታችሁን አሳዩ። ብሩክ ድጋሚ ለአንዴና ለመጨረሻ ጊዜ ብሩክ ወንድሙን የሚያገኝበትን አንዲት ትንሽ ፍንጭ ስላገኘ ብቻ ወደ እነዛ ሰዎች እየገሰገሰ ነው። ታዲያ ይህ ቦታ ትንሽ እንደ በፊቱ ከባድ የሚያደርገው አንድ ነገር አለ። ከሌሎቹም በበለጠ ጊዜ ልክ ዝናን እንደማገት ሳይሆን ይህኛው ከዝና በላይ በጣም ከባድ የሆነ ነገር ነው። ምክንያቱም እየሄዱበት ያለው ግቢ ውስጥ በጣም በርካታ የሆኑ ነፍሰ ገዳዮች አሉ። እነዚህ ሰዎች የኋላ ታሪካቸው ሲሰማ በጣም አስፈሪ ነው። ምክንያቱም እነዛ ሰዎች የካሌብ ሙሲሳ ሰዎች ሆነው ነገር ግን ሰዎችን እየያዙና እዛ ቤት ውስጥ ጠፋ ተብሎ ደብዛቸውን እንዲጠፋ ያደረጉትን ወይንም ህዝቡና ሰዎች የረሷቸውን ሰዎች እነዛን እየያዟቸው ውስጣቸውን እንደሚሸጡ ጭምር ተናግረዋል። ይህንንም ብሩክ ሳይሆን ብሩክ የጠፋበትን ምክንያት ሊያውቅ ይችላል በሚለው መድብል ይህንን ነገር ሁሉ እያወቀ ወደዛ ቤት ውስጥ ሊገባ ነው። መድብል ወደዛ ቤት ውስጥ ዝግጅቱን ጨርሶ ሊገባ የፈለገው ከሶስት ሰዎች ጋር ነው። አንደኛው ሞገስ ነው። ሁለተኛው የቀድሞ ሰውየው ወይንም ምሳሌን ሊያስመለጣት የቻለው ልጅ አብሯቸው ነው። እሱ አብሯቸው መሆኑ ምናልባት የነሱን እቅድ ሊያሳካው በእጥፍ ሊጨምርላቸው ይችላል። መድብል በአሁኑ መሸነፍን አይፈልግም። እዛ ቤት ውስጥ ገባ፣ በህይወትም ኖረ መሞትም ካለበት ይሞታል። ግን የብሩክን ማንነቱን የመጨረሻውን ሁኔታ ማወቅ ይፈልጋል። በህይወት አለ ወይንስ ሞቷል የሚለውን። ቀደም ሲል ባያችሁት ሲን ላይ የመጀመሪያዎቹ እግሩ የደማ አንድ ሰው ቀይ ቱታ ለብሶ መሬት ላይ ተዘርግሮ ነበረ። በነፍስ ይሁን በነፍሱ ወጣ የሚታወቅ ነገር ባሌለበት ሰዓት ላይ በስተመጨረሻ ሰዓት ግን እግሩ ሲንቀሳቀስ አይታችኋል። ነገር ግን አንድ አብሮ ተጠባቂ እንዳለም ጭምር አትርሱ። ያ ጠባቂ ምን ፈልገው ይሆን? እዛ ቤት ውስጥ እሱን ለማሰቃየትና እሱን ለመምታት ብዙ ነገሮችን ተጠቅመዋል። እስካሁን ድረስ ብሩክን እያሰቃዩት ነው። ነገር ግን በህይወት መኖሩን በስተመጨረሻ ሰዓት አረጋግጣቸዋል። አሁን ላይ አሳዛኝ ዜና ሊሆንበት የሚችለው መድብል ምናልባት ትክክለኛው ግቢ ውስጥ ነው እየገባ ያለው ወይንስ የተሳሳተ ቦታ ነው? ምሳሌ የታሰረችበት እዛ ቤት ውስጥ መጀመሪያውን ሁላችሁም ሰምታችኋል። ያቺ ምሳሌ ብዙ ነገሮችን አይታለች። እዛ ቤት ውስጥ ብዙ ትላልቅ ሰዎችና በጣም ደረታቸው ትላልቅ ነው ብላ ለመድብል ስትነግረው እንደሰማችሁት ከሆነ መድብል በዚህ ጥርጣሬ ነበረ። ከዛ በኋላ ምናልባት እዛ ግቢ ውስጥ ብሩክ ሊኖር ይችላል ወንድሜ። መቼስ ምሳሌን ስላገቷት ብቻ ያ ሁሉ ሰው እዛ ቤት ውስጥ አይኖርም ለአንዲት ትንሽዬ ልጅ። ስለዚህ ሌላ ተጨማሪ ሰው አለ ብሎ ስላሰበ ከትንሽ ጊዜ በኋላ ብዙ መረጃዎችን ሲያጣራና እዛ ውስጥ አንድ ሰው እሱን ሊረዳው እንደሚፈልግ ያገኛል። ነገር ግን ያ የሚረዳው ሰውዬ እሱም በሌሎች ሰዎች እየተጠበቀ እንደሆነም ጭምር ስለሚያውቅ ዞር ብሎ ብሩክ ያለበትን ቦታ ማወቅ አልቻለም። ራሱ እንዲገባና ምን ሰዓት ላይ መርጦ በአጥር ዘሎ መግባት እንዳለበት ጭምር ከመከረው በኋላ መድብል ይህን ሁሉ ነገር መረጃ ይዝና ከጓደኞቹ ጋር አንድ ላይ ሊገባ ነው። ከውጪ የእነሱን መልካም ዜና እየጠበቁ ያሉ ብዙ ሰዎች አሉ። የሞገስ ፍቅረኛ የሆነችው እሷ አሁን ላይ ሌሊቱን እንኳን መተኛት አልቻለችም። እንደውም ባጂክ ሰዓቱ እየደወለችለት ስልኩን እንደማያነሳ ስታውቅ የባሰ መፍራት ትጀምራለች። እነ ሞገስ ግን የራሳቸው የሆኑ ሚሽን ላይ ስላሉ እንኳን ስልክ ሊያነሱ ይቅርና በዛ ሰዓት እነሱ ምን ላይ ትኩረት እንደሚያደርጉ ስለሚያውቁት ነው። ዝናም በራሱ በኩል ከውጭ ሆኖ አንድ የጠረጠረው ነገር ስለነበረ ያኔ መድብል በዚህ ሰዓት ላይ ምን እየሰራ ነው የሚለው ነገር አስፈርቶታል። አዎ ያንን የመሰለው የሆነ ነገር እያደረገ ነው ብሎ በጭንቅላቱ ስላሰበ ነገሩን ለማጣራት ሲል ወደሚቀርበው ሰው ደውሎ ያኔ ሜላት ጋር ይደውልና ስለ መድብል የሰማችው መልካም ዜና ወይንም ጥሩ ዜና ካለን ይጠይቃታል። እሷ ግን ከዛ በኋላ እሷን ማግኘት እንደማይፈልግና በዚህ ሰዓት ላይ ብቻዋን ቤቷ ቁጭ ብላ እንደሆነም ጭምር የገዛ እህቷን እንኳን አምጫት ተብላ ኤፍራታ ይዘሻት ነይ ተብላ ነበረ። ሜላት ግን በኤፍራታ መጨከን ስላልቻለች ዝናን መልሳ እየዋሸችው መታለች። ቤት ውስጥ እንደሌለችና ከቦታው ስውር ብላ እንደጠፋችም ጭምር ስልኳንም አጥፍታለች ብላ ዝናን ተዋሸዋለች። ዝና ግን በዚህ ሰዓት ላይ ስለ ኤፍራታ ስላላሰበው ነገሩን ከሷ ትቶት የመድብልን ሁኔታና ምን እየሰራ እንደሆነ ማወቅ ይፈልጋል። ያኔ ግን ለሜላት ድጋሚ አንድ ትዕዛዝ ይሰጣታል። ዝና ጋር ደውይ፣ መድብል ጋር ደውይና ያለበትን ሁኔታ ትነግሪኛለሽ፣ የት እንዳለም ጭምር። ስልኩን የማያነሳ ከሆነ ደግሞ አንዳች ትልቅ ነገር እየተፈጠረ ነው ብሎ ዝና እንዲያስብ አድርጎታል። አሁን ካሌብ ሙሲሳ ከተማ ውስጥ የለም። መድብል ይህንን መልካም ዜና ተጠቅሞ የወንድሙን መጨረሻ ማወቅ ይኖርበታል። ከዛም በኋላ እዛ ግቢ ውስጥ ከገቡ ምን ይፈጠራል? እስቲ አብረን እንየው። የመጀመሪያው ነገር እነ ካሌብ ሙሲሳ እዛ ስለሌሉ ከጋርዶቹ ጋር የሚያደርጉትን ትግል
አዲሱ የመድብል ጓደኛ ወይንም ወንድሙ ማለት ይቻላል እሱ አብዛኞቹን መጣል ስለሚችል እዛ ባለበት ሰዓት ላይ ጥሏቸው ወይንም አንዳቸውን ይይዙና እዚህ ቤት ውስጥ ማን እንደታገተና ማን እንዳለም ጭምር ለማጣራት እነሱን ማስገደድ ይኖርባቸዋል ማለት ነው። ካስገድዷቸውና ከብዙ መከራ በኋላ እዛ ቤት ውስጥ ማን እንዳለም ጭምር ማወቅ ይችላል። እያንዳንዱን በር ገንጥለውም እየገቡ ማን እንደታገተና በቤት ውስጥ ሌላ የተያዘ ሰውም ካለ እያንዳንዳቸውን ከዛ ቦታ የሚያስፈቷቸው ይሆናል። ይሄ ሁሉ ካለቀ በኋላና መድብል ተሳክቶለት እዛ ቤት ውስጥ ብሩክን በሕይወት የሚያገኘው ከሆነ ለሱ ጥሩ ዜናም መልካም ዜናም ሆኖ ልክ በዛው ልክ ግን መጥፎ ዜና ይመጣበታል። እነ ካሌብ ሞሲሳ ይህን ያህል ተዳፍረው አያውቁም። ካሌብ ሞሲሳ ማንም ሰው በዚህ ልክ ደፍሮኝ አያውቅም ብሎ እሱ ላይ እጥፍ የሆነ ነገር ሊያደርስበት ይችላል። መድብል ግን ለእነዚህ ሁሉ ነገሮች ቀድሞውኑ ተዘጋጅተዋል። መድብል ሲል እንደሰማችሁት ከሆነ እኔ ለብሩክ ስል ሕይወቴን እሰጣለሁ፣ ስለዚህ ብሩክ ተፈቶና ወደ ልጁ በሰላም ተመልሶ የሚኖር ከሆነ እኔ በሞትም ችግር የለብኝም ብሏል። መድብል ለዛ ነው ምንም ነገር የማይፈራው። ከዛ በኋላ ምንም ይመጣብኛል ብሎ ስለማያስብ ነገሩን ማንም ሳያግተውና ማንም አታድርገው ብሎ ሳይጨቀጭቀው ራሱ በድል የሚወጣው ይሆናል። ቀጣዩ ክፍል ላይ የሚፈጠሩትን ነገሮች በዚህ መልኩ ካየን እናንተ ሙሉ ክፍሉን እስኪለቀቅላችሁ እዚህ ቻናል ላይ አክቲቭ መሆናችሁን አትርሱ። ቻናሉን ሰብስክራይብ በማድረግ የግል ስራዬን በዚሁ መልኩ ላስተዋውቃችሁ። ከዚህ በመቀጠል ያለውን ቪዲዮ በደንብ ይዩትና እናንተን የሚጠቅም ከሆነ እኔም በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። የምንልካቸው እቃዎችን እንያቸው። 2 ሳምሰንግ የተመሳሳይ ስልኮች ናቸው። እነዚህ ስልኮች በ17000 ብር ብቻ አዲስ የመጡ ስልኮች ናቸው። ኦልሞስት 4 ወር አካባቢ ነው የሆኑት አዲስ ከወጡ ማለት ነው ስልኮቹ ራሱ እና አንድ ሰው ብቻ ነው 2 ያዘዘኝ። ሌላው የሶላር እቃዎች ለምሳሌ ለዘመዶቻችሁ አገር ቤት ሊሆኑ ይችላሉ ያሉት እንደዚህ ሶላሮችን ያዘዙኝ አሉ። ዛሬ የምናደርሳቸው ይህን ሶላር ትንሽ ነገር ልበላችሁ። በመጀመሪያ ደረጃ ይሄ የራሱ ማጠራቀሚያ ነው እና እነዚህ ሁለቱ ፓኔሎች ጣራ ላይ ተደርገው ሁለቱን ባንዴ ነው የሚሞሉት ወዲያውኑ ማለት ነው። በጣም ትልቅ ጉልበት ያላቸው ሶላሮች ናቸው እነዚህ። ከዚህ ላይ ቻርጀሮች ምናምን መጠቀም ይችላሉ ለስልካቸው ማለት ነው ራሱ ስለሚይዝ። እነዚህ 4 አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላል። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማብሪያ ማጥፊያ አላቸው እንደምታዩት እና አንዱን ጣራ ላይ አርጋችሁት መሬት ላይ ደግሞ ይሄንን ማብሪያ ማጥፋ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት እና ፓወር ባንኩም አንድ ቦታ ነው የሚቀመጠው የራሱ። ሶላሩ ደግሞ ውጪ ነው የሚደረገው ጣሪያ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14000 ብር ብቻ ማለት ነው። ሁለቱን ሶላር እና 4 አምፖል ያለው እንደዛው ሶላር የሚቀንሱ ደግሞ ሌሎችም አሉ። በጣም የሚቀንሱ ከ6000 ብር ጀምሮ አሉ ሶላሮች ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ። እስከ 40000 ብር የሚሸጡ ትላልቅ ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ ከ30000 ብር ጀምሮ እስከ መጨረሻው እስከ 100 ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው እና አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ ዕቃው የሚደርስላችሁ ይሆናል።